ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። በዋቸሞ ዩኒቨርሲቲ በደበበ ኃይለ ገብርኤል የሕግ ቢሮ እና ከአርትስ ቴሌቪዥን ጋር በመተባበር ወደ እናንተ ወደ ውድ ታዳሚያን የሚቀርብላችሁ ይህ የክርክር መርሃ ግብር ነው። የዚህ ክርክር መርሃ ግብር ርዕሰ ጉዳይም የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲሉ አቶ ዳግም ታሪኩ የሕግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የሕግ አማካሪ ናቸው፣ ለክርክር ተሰይመዋል። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት አያጣብብም ሲሉ ደግሞ አቶ ኑር ሁሴን ኢድሪስ ከኔ በስተግራ በኩል ተሰይመዋል። እሳቸውም የሕግ መምህር እንዲሁም ደግሞ ማናቸውም ደረጃ ፍርድ ቤቶች ጠበቃና የሕግ አማካሪ ናቸው። በዚህ ርዕሰ ጉዳይ ዙሪያ ከኔ ከአወያዩ ከጠበቃና ጋዜጠኛ አበባው አበበ ሶስት ጥያቄ የሚነሳላቸው ይሆናል። እንደው ግልጽ እንዲያደርጉልን ምናልባት ለተመልካቾቻችን ለታዳሚዎቻችንም የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲሉ ለክርክር ተሰይመዋልና ይህን የክርክር ሐሳብ ሊደግፍ የሚችል ምክንያታዊ ማስረጃ ማሳያ ምን ይኖርዎታል? ግልጽ ያድርጉልን እስቲ። አመሰግናለሁ። አሁን በቅርቡ በኢትዮጵያ ይህንን ጉዳይ በሚመለከት ረቂቅ አዋጅ ወጥቶ በተወካዮች ምክር ቤት በውይይት ላይ እንደሚገኝ እናውቃለን። በተለይም የውጭ ሀገር ዜጎች በኢትዮጵያ ውስጥ የመሬትና የማይንቀሳቀስ ንብረትን በተለይም መሬትና ቤትን በሚመለከት ባለሀብቶች ወይም ባለይዞታዎች እንዲሆኑ የሚፈቅድ ሕግ እየመጣ ነው ያለው። እንግዲህ በረቂቅ ደረጃ ላይ ነው ያለው። ይህ ሕግ ጊዜውን የጠበቀ አይደለም፣ በዚህ ሰዓት ሊፈቀድ አይገባም የሚል አቋም ነው በእኔ በኩል ያለ። ለነዚህ ደግሞ በቂ የሆኑ ምክንያቶችን ዘርዝሬ ማቅረብ እችላለሁ። የመጀመሪያው እና ዋናው ሊሆን የሚችለው ከሕገ መንግስቱ ጋር ወይንም የንብረት መብትን ከሚደነግገው የሕገ መንግስቱ ክፍል በተለይም ከአንቀጽ 40 ጋር በግልጽ የሚቃረን ስለሚሆን ነው። በተለይም ሁላችንም መመልከት እንደምንችለው በሕገ መንግስቱ አንቀጽ 40 ንዑስ 1 ላይ ኢትዮጵያዊ ዜጋ በሚል ነው በግልጽ የሚያመለክተው። ኢትዮጵያዊ ዜጋ የግል ንብረት ባለቤትነቱ ይከበርለታል ወይም ይከበርላታል በሚል ይደነግጋል ፕሪንሲፕሉ። ከዛም ወረድ ሲል እንደምታዩት መሬትን እና የማይንቀሳቀስ ንብረትን በተለይም በጣም ሴንሲቲቭ ኢሹ ነው ኢትዮጵያ ውስጥ በፖለቲካል አውድ ውስጥ የምናገኘው፣ በህግ ውስጥ በፖሊሲ ውስጥ መሬትና የማይንቀሳቀስ ንብረት ኢትዮጵያ ውስጥ እጅግ በጣም ትልቅ ቦታ የሚሰጠው ከመሆኑ አንጻር ህገ መንግስቱ አጽንኦት ሰጥቶት እናያለን። ከዚህ አንጻር ባለቤትነቱን የህዝብና የመንግስት ነው በሚል እንደገና ንዑስ 3 ላይ ይደነግጋል። ከዚህም አለፍ ሲል ወረድ ስንል ደግሞ ይሄ ባለቤትነት መብት በሚወሰድበት ጊዜ ካሳ የማግኘት መብታቸውን መልሶ ለኢትዮጵያዊ ዜጋ ለሆኑ ዜጎች መብትን የሚሰጥበትን ሁኔታ ስናይ አሁን ላይ የውጭ ሀገር ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ቁጥር 1 የሚጋጨው ከዚሁ ከህገ መንግስቱ ድንጋጌ ጋር ነው የሚሆነው። ስለዚህ ይሄ ባልተስተካከለበት ህገ መንግስቱ በዚህ አግባብ በዚህ ልክ ባልተቃኘበት ሁኔታ የሚፈቅድ ህግ መምጣቱ ግልጽ የሆነ ተቃርኖን ያመጣል የሚል አመክንዮ አለኝ። ሌላው የሊዝ መብትን በሊዝ መብት የመፍቀድ አይነት ነገር ነው አሁን እየመጣ ያለው አዋጅ እና በሊዝ መብት እንኳን ይዞታውን እንኳን ብናስተላልፍ ስቲል ቤቱ የሚገኘው በመሬቱ ላይ ነውና ነጥለን ልናይ የምንችልበት ሁኔታ ስለሌለ የቤት ባለቤት ከሆነ ዞሮ የመሬቱን ባለቤት ስለሚሆን ያ ዜጋ መሬቱን የመጠቀም መብቱ ስቲል ኦውነርሺፑ እንዴት ሊነጠል ይችላል የሚል ግልጽ የሆነ ነገር ካለመኖሩ አንጻር አሁን ላይ ይሄ የህግ ጋፕ ባልተስተካከለበት ሁኔታ መፈቀዱ ተገቢ አይደለም የሚል ነው። ሁለተኛው ኢኮኖሚክ ሪዝን ነው። ኢኮኖሚክ ሪዝን የውጭ ባለሀብቶች ወይም የውጭ ዜጎች ኢትዮጵያ ውስጥ የማይንቀሳቀስ ንብረትን ባለቤት ለመሆን ሲመጡ ይዘው እኮ የሚመጡት የውጭ ከረንሲ ነው። አሁን ባለው ሁኔታ ኢትዮጵያውያን የመኖሪያ ቤት ፍላጎትና አቅርቦቱ እጅግ በጣም የሰማይና የምድር ያክል የተለያየ ነው። የተለያየ ከመሆኑ አንጻር አፎርድ የማድረግ አቅም አይኖረንም ነው። ሌላው ከዚሁ ጋር ኢኮኖሚካሊ ሊነሳ የሚችለው ካፒታል ፍላይት ነው። ኢትዮጵያ ውስጥ
ማንኛውም የውጭ ዜጋ መሬት ከገዛ ወይም ቤት ከገዛ በኋላ ካፒታል ፍላይት ሊያደርግ ይችላል። ከቤቱ ላይ የሚገኙ ማናቸውንም ሬንት ሊሆን ይችላል፣ ሪሴል ሊሆን ይችላል። ኢትዮጵያ ውስጥ መልሶ ኢንቨስት ላይ ያደርጋቸው ይችላል። ወደ ውጭ ሊወጣ የሚችልበት እድል አለ ነው። ሌላው በሀገራችን ንብረት ላይ ዜጎች ባይተዋር እንዲሆኑ ነው የሚያደርጋቸው። ምክንያቱም የተወሰኑ ኤሪያዎች ሪዘርቭ ሲደረግ ለነዚህ ዜጎች ከዛ አካባቢ የመነቀል እንደውም ብዙ ጊዜ እየታየ እንዳለው ምናልባትም ካሳ በመጠኑ በልኩ እንኳን ሳይከፈላቸው ሊፈናቀሉ የሚችሉበት ሁኔታም ሊኖር ይችላል። ሌላው ናሽናል ሴኩሪቲ ነው። ሰዎች እኮ ወደ ሀገር ውስጥ ሲገቡ የሴኩሪቲ ኢሹም ሊኖር ይችላል። ማንነታቸው ካልተጠና በስተቀር ከውጭ ሀገር የሚያመጡት ገንዘብ ሁሉ በትክክል ሰርተው ያመጡት ላይሆን ይችላል። ስለዚህ እንደ መኒ ላውንደሪንግ ሊጠቀሙት ይችላል ነው። ስለዚህ አሁን ላይ መፈቀዱ ተገቢ አይደለም። ሌላው ካልቸራል ኢሹ ነው። ሰዎች ሲመጡ የባህል መበረዝም ጭምር ይመጣል። አሁን የምንፈራቸው ከግብረ ሰዶም ጋር ተመሳሳይ ጾታ ጋብቻ የምትሏቸው ነገሮች በሙሉ አብረው ሊገቡ ስለሚችሉ ሕጉ ምን ያህል በዚህ ዙሪያ ጥንቃቄ አድርጎ ነው እየፈቀደ ያለው የሚል አቋም አለኝ። ሌላው ከፖለቲካል አንሬስት ጋር ሰዎች ስራ አጥ በሆኑ ቁጥር በሀገራቸው ላይ ባይተዋር በሆኑ ቁጥር ሊፈጠር የሚችለው አለመተማመን በመንግስትና በዜጎች መካከል መቃቃር ስለሚፈጠር ፖለቲካል አንድሬስት ሊፈጥር የሚችል በመሆኑ ህጉ በዚህ አግባብ በደንብ ካልተቃኘ በስተቀር መፈቀዱ እቃወማለሁ የሚል አቋም ነው። ታንኪዩ እናመሰግናለን። እኛም ተመልካቾቻችን ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው እየተከታተላችሁ ያላችሁት። በተመሳሳይ ወደ እርስዎ ልለፍ። አቶ ኑር ሁሴን እንግዲህ አያጣብብም የዜጎችን የመሬት የማግኘት መብት እያሉ ነው። የውጭ ዜጎች የማይንቀሳቀስ ንብረት የማፍራት መብትን በህግ መፍቀድና ይህ ሊሉ ያስቻሉት ምክንያት እና የማስረጃ ሚዛኖት ምን ይሆን? እንደው ደገፍ ቢያደርጉልን። አመሰግናለሁ። መነሻችን የሚሆነው ዜጎችና የውጭ ዜጎች ብለን ስንለይ ሰብአዊ መብት ነው ለእኛ መከራከሪያችን የሚሆነውና የዓለም አቀፍ የሰብአዊ መብት ድንጋጌ አንቀጽ 17 ላይ በግልጽ አስቀምጧል። ዜጎችም ሆኑ ማንኛውም ሰው ሀብት የማፍራት መብት አለው። ይሄ ሪስትሪክሽን የተቀመጠበትም አይደለም፣ ሌላም ነገር አይደለም። ስለዚህ ከዚህ አኳያ ለሰው ልጆች ለሁሉም የመጣ ነው። ይሄ ፕሮፐርቲ ራይት የምንለው ኢሙቨብል ይሁን ሙቨብል ለሁሉም የሰው ልጆች የመጣ በመሆኑ አንደኛ ቤዛችን የሰብአዊ መብቶች ነው። ከዚህ ጋር ተያይዞ ኢትዮጵያ አባል የሆነችባቸው ሁሉም የሰብአዊ መብት ድንጋጌዎች የአፍሪካ ቻርተርን ጨምሮ ይደግፋሉ። ዜጋ ወይም ዜጋ ያልሆነ በሚል ለይተው ሳይሆን አጠቃላይ የሰው ልጅ በሚል ነው ይሄን ድንጋጌ ያስቀመጡት። ከዚህ ጋር በተያያዘ ይህ ረቂቅ አዋጅ አዲስ አይደለም፣ ለሀገራችን አዲስ አይደለም። ብዙ ጊዜ ስንጠቀመው የነበረው የ1960ው የሲቪል ኮዳችን ወይ ፍትሐ ብሔር ሕጋችን ከ390 እስከ 393 ላይ በግልጽ አስቀምጠዋል። የውጭ ዜጎች የማይንቀሳቀስ ንብረት ሲፈራ ወይም ሲያፈሩ በሊዝ ወይም በኪራይ መሆን እንዳለበትና ይህ ከአዲስ ጅማሬ አይደለም፣ ቀድሞም የነበረ ነው። ከዚህ ጋር በተለየ መልኩ ኢንቨስትመንትን በተመለከተ ፓርቲኩላርሊ ለውጭ ዜጎች የተቀመጠ አለ 280 እና 1180 የሚሉ ሁለት አዋጆች አሉ። የውጭ ዜጎች በምን ዘርፍ ላይ ኢንቨስትመንት ማድረግ እንዳለባቸው፣ ኢንቨስት ሲያደርጉስ የመኖሪያ ሁኔታን በተመለከተ ተፈቅዶላቸዋል የዛሬ 10 ዓመት ጀምሮ ማለት። ስለዚህ ይሄ አዲስ ኤክስፔሪየንስ አይደለም ወይ አዲስ የመጣ ድንጋጌ አይደለም። በመሆኑም የውጭ ዜጎች ቀድሞ ባለውም ዓለም አቀፍ ድንጋጌዎች ልክም የማይንቀሳቀስ ንብረት የማግኘት መብታቸው ሊከበርላቸው ይገባል ነው። ተከራካሪው ሊገልጹ እንደሞከሩትም መደንገጉ ችግር የለውም። ነገር ግን ድንጋጌ ሲኖር ከጊዜው አኳያ ሊቀመጡ የሚገባቸው አንዳንድ ኮንዲሽኖች ሊኖሩ ይገባል ነው። በመመሪያና በደንብ ሬጉሌት ሊደረጉ ይገባል ነው። በመሆኑም ሌሎች ሀገሮችን ተሞክሮ ማየት እንችላለን። ሌሎች ሀገሮች አብዛኛው እንግዲህ ጆን አልቫሬዝ የተባለው ባለሙያ የአፍሪካን አጠቃላይ ሁኔታ ገምግሞ 94% የሚሆነው የአፍሪካ ሀገር ይሄኛውን ትሬንድ ተከትሎታል። ማለትም ለውጭ ሀገር ዜጎች ኢሙቨብል ፕሮፐርቲ ሴኩር ተደርጎላቸዋል። ነገር ግን ሴኩር ሲደረግ 5 አይነት አፕሮቾችን ማብጀት አለብን የሚለው አንደኛ በሊዝ ነው መፍቀድ ያለብን። ሁለተኛው ለሀገሬው ብቻ ሪስትሪክት የተደረገ የግብርናና አንዳንድ ሜጀር የሆኑ ኮማንድ ኤሪያዎችን መልቀቅ አለብን። አራተኛ ሪስትሪክትድ ማድረግ አለብን። ኮንዲሽኖችን ስናስቀምጥ እንደው በዋል ፈሰስ ዝም ብለን ሬጉሌሽን ማውጣት ብቻ ሳይሆን ወይ አዋጅ መደንገግ ብቻ ሳይሆን የትሬሽሆልድ የካፒታል ትሬሽሆልድ እና የአይተም ሊስቲንግ መኖር አለበት። በዚህም ረቂቅ አዋጁ አሁን አዲስ የመጣው ረቂቅ አዋጅ $150,000 ወይም 5 አይተም ዘርዝሮ አስቀምጠዋል። አምስተኛና የመጨረሻው ሪሲፕሮሲቲ የምንለው ነው።
ኢሙቨብል ፕሮፐርቲ ኦን ሲያደርግ የሌላ ሀገር ዜጋ በተመሳሳይ መልኩ የእኛም ሀገር ዜጋ በባይላተራል ትሪቲ ከሚመጣው ሀገር ጋር እኩል መብቱ ቢከበርለት ነው። ስለዚህ ጠቅላላ አድርገን ስናየው ይሄ አዲስ እንትን አይደለም፣ አዲስ ትሬንድ አይደለም። ሬጉሌሽኑም ቀድሞ አለ። ነገር ግን እንዴት አድርገን ማኔጅ እናድርገው የሚለው ነገር ኢሹ እናድርገውና የኛ ሀገርም ዜጎች የሚሳተፉበት ነው። በተለይም የኢኮኖሚ ፍሎ ከማምጣትም አኳያ መንግስት ይሄን ነገር ሲያስተዋውቅ እንደ አዲሱ የማክሮ ኢኮኖሚክ ፖሊሲ ማሻሻያ ነው። ሁለት ነገሮች ተተግብረዋል። ኢንዲጂነስ ፓተርንና እንደዚሁ ኤፍዲአይ የምንለውን ነገር ተግብረዋልና ስለዚህ ይሄኛው የውጭ ዜጎች ንብረት የማፍራት መብታቸው ሲከበርላቸው የፎሬን ዳይሬክት ኢንቨስትመንት አፕሮችን የማበልጸግ በመሆኑ ዜጎች ተጠቃሚ የሚሆኑበት ሁኔታ በጣም ሰፊ ነው። ስለዚህ ስቲል የእኛ ሀገር ዜጎች የመሬት የማግኘት መብታቸው ወይም መጠቀም መብታቸውን አያጣብም የሚል ነው። ታንክ ዩ ተመልካቾቻችን፣ በመከታተል የምትገኙት ሀበግ ጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። ተከራካሪዎት አዲስ ትሬንድ አይደለም፣ ተለምዷዊ የሆነ ትሬንድ ነው። ዩኒቨርሳል ዴክላሬሽን ኦፍ ሂውማን ራይት ላይ እንደ ሰብአዊ መብት ያለ ልዩነት የተሰጠ ነው ሲሉ ይናገራሉ። ሲቪል ኮዱንም ጠቅሰዋል። ከአንቀጽ 390 እስከ 393 ያለውንም አንስተዋል። ለእሳቸው በኋላ ጥያቄ የማነሳ ይሆናል። ግን የውጭ ኢንቨስትመንትን ማሳደግ፣ ግንባታዎችን፣ ፈጠራዎችን፣ ሌሎች ተያያዥ አገልግሎቶችን ማስፋፋት፣ የውጭ ምንዛሬና ገቢን ማሳደግ፣ የሥራ ዕድልን ማስፋፋትና ኢኮኖሚያዊ እድገትን ማሳካት የመንግስት ዕቅድና ግብ አይደለም ወይ? መንግስት ይሄንን ለማሳካት እንደዚህ አይነት መንገዶችን ቢከተል ምን ነውር አለው ብለው የሚከራከሩና የሚያነሱ አሉ። ምንስ ያድርግ ደግሞ ይህንን ካላደረገ? ከሳቸው ፖይንት ኦፍ ቪው አንጻር ምልከታ አንጻር ቢያዩልኝ አዲስ ትሬንድ አይደለም፣ አዲስ ልምድ አይደለም፣ እየተከወነ ያለ ነው። ለምን በዚህ ደረጃ እንደነግጣለን እንፈራለን አሉት። አመሰግናለሁ። መሬት እጅግ ሴንሲቲቭ ነው። ኢትዮጵያ ውስጥ ባይዘዌይ ካሉን ሀብቶች በሙሉ እጅግ ውዱ ለኢትዮጵያውያን እጅግ ውዱ ሴንሲቲቭ የምንለው ሀብት መሬት ነው እና የማይንቀሳቀስ ንብረት እዛው ላይ የሚገኙ ንብረቶችን ለማለት ነው። ይሄ ሴንሲቲቭ ንብረትም ስለሆነ ነው እስካሁን በመጡ ህገ መንግስታት ሁሉ አይታችሁ እንደሆነ መሬትን በሚመለከት በጣም ጥንቃቄ የተሞላበት ድንጋጌዎች ናቸው የሚቀመጡት። ነገር ግን ሰብአዊ መብት ነው ለተባለው ሰብአዊ መብት እኮ በዓለም አቀፍ ደረጃ ቢደነገግም አተገባበሩ ግን እንደየሀገራቱ ደግሞ ዋና ዋና የሚባሉ ሚኒመም ትሬሾልዶችን ያክብር እንጂ እንደየሀገራቱ ሊተገበር የሚችል ነው። እንደ ጥያቄ ለምሳሌ ፕሮፐርቲ ራይት ሂውመን ራይት ነው እኛ ሀገር እንደ ህገ መንግስቱን ድንጋጌውን ስናየው በራሱ ያሉበት ሁኔታ ነው። የእሳቸውንም ጥያቄ ከዛ አንጻር እንዲመልሱ ነው። ሂውማን ራይት ነው። ንብረት ማፍራት መብት ነው። ግን ለማን ነው የተሰጠው መብቱ? ከመሬት ጋርና የማይንቀሳቀስ ንብረትን በሚመለከት ለዜጎች የተሰጠ መብት ነው በሚል ህገ መንግስቱ በአንቀጽ 40 ንዑስ 1 ላይ በግልጽ ያስቀምጣል። ስለዚህ ከዚህ አንጻር ምን ማድረግ ነበር የሚቻለው? ኦነርሺፑን መስጠት የለበትም ነው የኔ አቋም። ኦነር ማድረግ የለበትም። ለምሳሌ ቤት ላይ ባለቤት ማድረግ የለበትም የውጭ ዜጎችን አሁን ባለበት ሁኔታ። ከዛ ውጭ ሌሎች አማራጮች ተከራካሪውም እኮ ብሏል። በሊዝ ማስተላለፍ፣ በረጅም ጊዜ የኪራይ ከመንግስት በቀጥታ የሚከራዩበትን መንገድ በማመቻቸት መንግስት ህንፃዎችን ገንብቶ በቀጥታ በኪራይ በመስጠት ስትሪክት የሆኑ ሬጉሌሽኖችን በማስቀመጥ እየተለካ እየተመዘነ እየተገመገመ ሊቀጥል የሚችልበትን አሰራር እኮ ማስቀመጥ ይችላል። የስ ኦፍ ኮርስ የውጭ ምንዛሪ ያስፈልጋታል ኢትዮጵያ። ነገር ግን ያንን ሳሩን እንጂ ያየነው እኛ ገደሉን በአግባቡ ያየን አይመስለንም። ምን አሉ እሳቸው ቅድም? ጆን አልቫሬዝ የሚባል አፍሪካ ሀገራት ላይ 94% የሚሆነው ይሄን አይነት ትሬንድና አካሄድ ተጠቅመው ሰክሰስፉል ሆነዋል። ለምን ለኛ ሳሩን አይተን ገደሉን ይሆንብናል ቢሎትስ? እዛ ጋር ያለኝ እንትን ኦነርሺፕን በመስጠት ነው ወይ ሰክሰስፉል የሆኑት? ስቲል መጠየቅ ያለበት ጥያቄ ኦነርሺፕ ሰጥቶ ነው ወይ? መልካም እሺ፣ ጥሩ ተከራካሪ ያነሱት ፖይንቶች አሉ። አንደኛ ልንረሳውና ልንዘነጋው የማይገባው ነገር ምንድነው? የህገ መንግስቱን አንቀጽ 13 ንዑስ 2 ነው። በዚህ ላይ ዩዲኤችአር የምንለው አለ፣ የዓለም አቀፍ የሰብአዊ መብት ድንጋጌ የምንለው አለ። ኦልሞስት በሁሉም ሀገራት ኮንስቲቱሽን ላይ ወይም ህገ መንግስት ላይ ኢንኮርፖሬት ተደርጓል። 13 ንዑስ 2 በግልጽ እንደሚደነገው ኢትዮጵያ አባል የሆነችባቸው የዓለም አቀፍ ስምምነቶች በሀገር ውስጥ የህግ አካል ሆነው ይጸድቃሉ ወይም ተፈጻሚነት ይኖራቸዋል ይላል። በመሆኑም እያወራን ያለነው እኮ ስለ ኦነርሺፕ አይደለም፣ ፕሮፕራይተርሺፕ እና ዩዝፍራክት ነው እያወራን ያለነው። የመጠቀም መብት ነው። የመጠቀም መብት ደግሞ ኢቭን ዜጋውም በአንቀጽ 40 ንዑስ 3 መሰረት
ኦን አያረግም። ኦን አይደለም የሚያደርገው። ምንድነው የሚያደርገው? የመጠቀም መብቱን ያደርጋ እንትን ይላል ማለት ነው። ስፔሻሊ ደግሞ በከተሞች ስንመጣ የሊዝ አዋጅ አለ። ልመጣ ነው። ይህ ፍሬምወርክ አለ። በመጀመሪያ ካነሷቸው ፖይንቶች አኳያ የሚፋለሱ ብዙ ነገሮች አሉ። ህገ መንግስቱ ያስቀመጠው ስለ ኦነርሺፕ ያወራ አይደለም። መንግስትማ በህገ መንግስቱ መሰረት ይቅርታ እሳቸው እያነሱ ያሉት ምንድን ነው? ኦነርሺፕ ታይትልመንቱ ሳይሆን አሁን መታየት ያለበት በዛ አግባብ እንኳን ብንሰጥ የዜጎችን መሬት የማግኘት መብት ያጣብባል አይደለም። እነሱ መጥተው ዛሬም መሬት ህልም ሆኗል እኮ እያሉ ነው። ኦልሞስት ዛሬም አሁን የመኖሪያ ቤት እንዴት ነው የምናውቀው አይደለ? ባይ ዘ ዌይ ከተማ አካባቢ ዴንስሊ ፖፑሌትድ የሆኑ ኤሪያዎች ላይ የመኖሪያ ቤት ማግኘት ህልም ሆኗል ነው። የሊዝ ፔይመንቱ ሊሆን ይችላል፣ ተጫርቶ ማግኘቱ ሊሆን ይችላል፣ ኦን የማድረጉ ሊሆን ይችላል። እነሱ ሲመጡ ደግሞ ሞር ኦፍ የነፃ ገበያ በሆነ መልኩ አክሰለሬትድ ይሆናል እያሉ ነው። ይቀጥሉ እርስዎ። ከዛ አንጻር ነው እኔ አሁን የመሬት የማግኘት መኖሪያ ቤት የማግኘት መብትን በጣም ያጣብባል። እነዚህ ሰዎች ይዘው የሚመጡት እኮ ዶላር ነው። በሀገር ውስጥ ከረንሲ እኮ እንኳን መወዳደር አልቻልንም እኮ። ዋና የምንላቸው የከተማ ኤሪያዎች እኮ አሁን ላይ እንዴት እየሆኑ እንደሄዱ ማወቅ እንችላለን፣ ማየት እንችላለን። ሰዎች ተገፍተው ከከተማ ኤሪያ ውጪ እየወጡ ያሉበት ሁኔታ እየታየ ነው ያለው። ከዚህ አንጻር የነሱ መምጣት አሁን ላይ ተገቢ ነው ወይ? ቀድመን ምህዳሩን አመቻችተናል ወይ? ለዜጎች አፎርድ ማድረግ የሚችሉበትን ምህዳር የመሮጫ ትራኩን እኩል አድርገንላቸዋል ወይ ነው። ከዚህ አንጻር ካየን አሁን ላይ ዜጎች በሀገር ውስጥ ንብረት በተለይም መሬትና ቤት ማለት እጅግ በጣም ትልቁ ሀብት ነው። ይሄን የማፍራት መብታቸውን መንግስት በዚህ ልክ አይቶት ነው ወይ? የመወዳደሪያ ትራኩ እኩል ነው ወይ የሚል ጥያቄ ነው። ይሄን ካላደረግን ደግሞ ስቲል ኦነርሺፕ ራይታቸውን ወይንም ይሄን ሰብአዊ መብት የምንለውን መብታቸውን እየጣስን ነው የምንሄደው ነው። ምናልባት አንድ ደቂቃ ይኖረውታል። የእሳቸው ሀሳብ ነበረ ቅድም የጆን አልቫሬዝን ጉዳይስ እንዴት ያዩታል? ሌሎች አፍሪካ ሀገራት ላይ በጣም ተግብረውት ለዜጎቻቸው ምቹ በሆነ አግባብ ያደረጉ እንደሆነ ጠቅሰዋል። 94% በሚባል የተተገበረ ተግባር ነውና እኛ ሀገር ሲመጣ አዲስ ነገር ስለሆነ ነው የፈራ ነው የእውነትም ነገር የሚያስፈራ ሆኖ አክቹአሊ አንዳንድ ምሳሌዎችን አንስተን አሁንም ማየት እንችላለን። ለምሳሌ ደቡብ አፍሪካ ላይ የተፈጠረውን ሁኔታ፣ ኬንያ ላይ የተፈጠረውን ሁኔታ ማየት እንችላለን። እንደዚህ አይነት ሪዘርቭ ተደርጎ ለውጭ ዜጎች ባለቤት እንዲሆኑ የተወሰኑ ኤሪያዎችን ሪዘርቭ ተደርጎ ሶሻል አንሬስት ነው የተነሳው። ደቡብ አፍሪካ ላይ የነጮችና የጥቁሮች ሰፈር ተብሎ እስከ መለየት ድረስ ነው የደረሰውና በተግባር ሲታይ ምን ያህል ውጤታማ ሆኖ ነበር? የእውነት ጥቁሮቹ ተጠቅመዋል ወይንስ ዶላሩን ብቻ ነበር ያየ ነው የሚለውን መሬት ላይ ያለውን የዜጎች ተጠቃሚነት ስቲል ማየት ካልቻልን በስተቀር አደጋው ሰፊ ነው። አሁን ላይ ነው ቅድም በሬ ሆይ ሳሩን አየህ እንጂ ገደሉን አሻየህ ያሉት ለዚህ ነው በሚልንስ ተመልካቾቻችን ተመልሰናል። ለመጀመሪያው ተከራካሪ ላነሳሁት ሁለተኛ ጥያቄ በሚገባ ምላሻቸውን ሰጥተዋል። ወደ እርሶ ልለፍ በቀጥታ አቶ ኑር ሁሴን ኢድሪስ ቅድም ሲያነሱ ለኛ ሀገር አዲስ ትሬንድ አይደለም ብለዋል። የሕገ መንግስቱን አንቀጽ 40 ገልጸዋል። የፍትሐብሔር ሕጋችን አንቀጽ 390ንም ገልጸዋል። ግን እኔ እነዚህ ድንጋጌዎች እርሶ ካሉት አንጻር ነው ብዬ አላምንም፣ ተቃራኒ ናቸው ብዬ አስባለሁ። ለምሳሌ የሕገ መንግስታችን አንቀጽ 40 ንዑስ ቁጥር 3ን እንየው። መሬት የገጠርም ሆነ የከተማ መሬት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንደሆነ ይናገራል። አንድ ይሄ ባለበት ሁኔታ ለምሳሌ ሕገ መንግስቱ ደግሞ በአንቀጽ 9 ንዑስ ቁጥር 1 ላይ ምንድን ነው የሚለው? ሱፕሪማሲ ኦፍ ዘ ኮንስቲቱሽን ይህን ሕገ መንግስት የሚቃወም ማንኛውም ልማዳዊ አሰራር፣ ህግ፣ የባለስልጣን ውሳኔ ሁሉ ነል ኤንድ ቮይድ እንደሆነ ይነግረናል። አንቀጽ 390 ፍትሐብሔሩን እያልኩኝ ነው በግልጽ የሚነግረን ምንድን ነው? ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለሀብት የመሆን መብት እንደሌለው ይነግረናል። ሲቪል ኮዱ ነው የሚለው፣ ቃል በቃል ነው የሚለው። የንጉሱን ፍቃድ ያገኛል ነው የሚለው። ታንኪዩ። አሁን ንጉሱ አዘ ግራንት ለምሳሌ ላንድ ግራንት ሰጥተዋል። ንጉሱ የት ሻሸማኔ አካባቢ ብንሄድ ላንድ ግራንት ማለት ምንድን ነው? ተቋማዊ በሆነ አካባቢ አዘ ግራንት ነው የሚሰጡት እንጂ ንጉሱ በዘፈቀደ የኢትዮጵያን መሬት የህዝቦቿን መሬት ህገ መንግስቱ የዜጎች የብሔሮች የብሔረሰቦች ያለውን እንደፈለገ ይሰጣል። ስፔሻል ለሆኑ ለምሳሌ ዲፕሎማቶች ሆኖ ለኢትዮጵያ አበርክቶ ያላቸውን ሰዎች ሊሰጡ ይችላሉ። የኢደብሊውኤፍ ኢትዮጵያን ወርልድ ፌዴሬሽን ይባላል። ለዛ የብላክ ፌዴሬሽንና ሙቭሜንት ሰጥተዋል እንጂ ለእያንዳንዱ የውጭ ዜጋ ይሰጣል አይደለም። ከዚህ አንጻር እንዴት ያዩታል ለማለት ስለፈለግኩ ነው። መልሱ የእርሶ ነው። ሶሪ ትልበል ሂስቶሪካል ባክግራውንዱን በደንብ መመልከት እንችላለን። ሲጀመር
የሲቪል ኮዱ ራሱ ከመውጣቱ በፊት የነበረው የንጉሥ ስርዓት ላይ ምን ነበር? ለአርመኖች እንዲሁ ለሀገር በጣም ኮንትሪቢዩት ላደረጉ ይፈቀድላቸዋል። the same is true here እንደዚህ ነው። አሁንም የመጣን ያለ ነው። ዝም ብሎ አይደለም ለውጭ ተቋማት ወይም ለውጭ ዜጋ የተሰጠ ያለው ምን አለ ኮንዲሽን አታች ተደርጎለታል። ኢንቨስትመንት ላስመዘገበ እና ለመሰል 280 እና 1180 ላይ ቀድሞም አለ። ይሄ አክቹአሊ ያለውን ማጠናከር ነው። የተነሳ አንድ ፖይንት አለ የዜጋውን የሃውሲንግ ዴቨሎፕመንት ላይ በኢንፍሌሽንም ወይ በሌሎች ነገሮች የማጣብ ነገር አለ ተብሏል። ምን አግኝተናል? ሲጀመር ከነበረው ባንኪንግ ላይ የምናነሳውን አርጊመንት ነው ደሴም አሁንም እያነሳን ያለ ነው። ኔጌሽኑን ማለት ነው። ኔጌሽኑን ያነሳን ስጋት ነው እንጂ ምንም ነገር የለም። ቢመጣ ዜጋው ይጠቀማል። አንደኛ የስራ ዕድል ይፈጠርለታል። ሁለተኛ በምን አረጋገጡ እሳቸው አሁን ያሉት ቅድም አለ ለምሳሌ ማኒ ላውንድሪንግ ግን ኢትዮጵያ ውስጥ አፕላይ ሊደረግ የሚችልበት ሁኔታ ቢኖርስ አሉ እኮ እሳቸው። ዱባይ እና ሩዋንዳ ነው ብዙ ጊዜ የሚነሱት። ዴዘርት የሆነ ቦታ ተሰጥቶ አሁን ምን እንደመሰለን እናውቃለን። ፕላስ ሪስፕሮሲቲ የሚባል ነገር እኮ አለ። የኛ ሀገር ፓስፖርታችን ሊደክም የቻለው መንግስታችን አርጊው ወይም ባርጌን የማድረግ ቻንሱ በጣም ሎ ስለሆነ ነው። WTO መንበር አይደለንም፣ OECD መንበር አይደለንም። ለምን እንደዚህ አይነት ሊበራላይዜሽን ፖይንቶችን ኮንሲደር ስላላደረግም ማለት ነው። እነዚህ ፖይንቶች የማክሮ ኢኮኖሚ ማሻሻያ አንዱ አካል ናቸው። ሁላችንም ነፃ የሆነ ፍሎ ማድረግ እንፈልጋለን አይደል እንዴ? አሜሪካም አውሮፓም የትም። ነገር ግን እኛ ዜጎቻቸውን እየጨቆንን አሊያ መብትን እየገደብን ሌላ ቦታ ፍሎ አድርገን በነፃነት መስራት እንችላለን የሚል እምነት የለን። እንደዛ ሊሆን ይችላል። ሩዋንዳና ዱባይ ስትሮንግ ማድረግ ይቻላል። መፍቀር ብቻ ሳይሆን ሬጉሌሽኑን ማጠንከር። ስለ ሲቲዝኑ ስለ ዜጋውስ ምን ተጠቀምን? እስቲ መንግስት ምን አደረገ ነው? አሁን አዲስ አበባ ላይ ያለውን ፖይንት እንደው በደንብ እናንሳው አይደል እንዴ? አዲስ አበባ ውስጥ ያለውን ነገር ስናይ ለምሳሌ የቀደሙ ኤሪያዎች በራሳቸው ተነሱ። የከተማ መብት ለማስጠበቅ ነው እንግዲህ ንጹህና ጤናማ አካባቢ ለመስጠት ነው። ግን ምን ይላሉ አንዳንዶች? ቀድሞ የከተማ መብት ተጠቃሚ የነበሩ ዜጎችን በልማቱ ሰበብ የከተማ መብት ተጠቃሚ እንዳይሆኑ አድርገናቸዋል፣ አነሳናቸው። ከዛ ያንን ለማን እያዘጋጀን ሜቢ ያው እንደሚባለውም ከመሬቱ ሽያጭ ገቢ ማግኘት አንድ ግብ ስለሆነ የዜጎች የከተማ መብት ተጠቃሚነትን በዛ አንጻር ነፈግናቸው ይላሉ። አሁንስ ይሄ ነገር ሲመጣ እንዲህ አይነት ችግር ቢያመጣ ለምሳሌ ሆሳና ላይ እንደዚህ አይነት ችግር ቢያመጣ የዛሬ 70 ዓመት 80 ዓመት የነበሩ ሰዎች ከዚህ ተነስቶ ወደዛ ሲሄዱ ያለሙትን ያደጉ የሰሩበትን ኤሪያ ለቀው ሲሄዱ የከተማ ተጠቃሚነት መብታቸውን አላጡም ወይ? ይሄ ቢሆን ምላሽዎት ምን ይሆን? በጣም ጥሩ። እኛ ሀገር ገና ድራፍቱ ነው ያለው። ሚኒስትር ኦፍ ካውንስል ገና ኢኒሼት አድርጎት ወደ HPR የላከው ገና ነው። ነገር ግን አሁን ቤዝ የምናደርገው ነገር ምንድን ነው? ኤክስፔሪየንስ ነው። የውጭ ሀገር ኤክስፔሪየንስ ነው። ልምድን ነው። የሩዋንዳንም የኬንያንም እንደ ሌሎች ሀገሮችንም ማንሳት እንችላለን። ራይት ሮቴሽን የሚባል ነገር አለ። ቀድሞ የሰፈረው ሎካል ወይም ኢንዲጂነስ ነዋሪው ኤቫኬት አይደረግም። ሲጀመር እነዚህ የሚፈቀድላቸው ልመጣ ከኤክስፔሪየንስ ነው፣ ከልምዳችን ነው። ፍሩትፉል ነው ብለን ልምዳችንም የአዲስ አበባን ቅድም ሲሉ አሁን የአዲስ አበባ ልምድ እኮ የእርስዎን ኔጌት ያደርገዋል። በምንም ታምር ኔጌት አያደርግም። ኔጌት የሚያደርገው ምንድን ነው? አሁን ላይ ያለው የአዲስ አበባ ሪል ስቴት ፖይንቱ ምንድን ነው? ሴሊንግ ፖይንቱ እንዴት ነው? በጣም ውድ ነው። ሎካል አሁን እኮ ዜጋው አፎርድ ሊያደርገው በሚችለው ኤሪያ ላይ እኮ አይደለም ያለ ነው አይደል? አትሊስት ማርኬቱን ኦፕን ብናደርግ ሌክዠሪ ነው ብለን የምናስበው ሌሎች ሀገሮች ላይ ኮንዶሚኒየም እና ሌሎች የሪል ስቴት ፋክተሮች በጣም ሎ የሆነ ፕራይስ ነው ያላቸው። እኛ ሀገር ስንመጣ በጣም እንደ ሌክዠሪ ነው የሚታሰበው። ሌክዠሪ አይደለም። ሪል ስቴት ዴቨሎፕመንት ሌክዠሪ አይደለም። ይህን ደግሞ የምናረጋግጠው በምንድን ነው? ልክ እንደ ባንኮች ሪስትሪክት አድርገው ወይ ክሎዝ ዶር ፖሊሲ ተጠቅመን ሳይሆን አሬናውን ከፍተን አትሊስት አልተርናቲቭ የሆነ ሚንስ ያለው ማርኬቱን ይዞ ይምጣ፣ ዴቨሎፕ ያድርግ፣ ራይት ሮቴሽን ይጠበቅላል ለዜጋው። ዴን ሃውሲንግ ላይ ረከስ ባለ ሁኔታ ዜጋው የማግኘት ቻንሱ በጣም ሰፊ ነው ማለት ነው። አሁን ካለው ካንቫስ በጣም የተለየ ካንቫስ ነው የምናገኘው ፎር ሹር። ወይ ተመልካቾቻችን ከኔ ለተነሳላቸው ሁለተኛ ጥያቄ በዚህ አግባብ ምላሻቸውን ሰጥተዋል። ወደ መጨረሻው ጥያቄ ልሂድ። ለአቶ ዳግም ታሪኩ እሳቸው በግልጽ እያነሱ ያሉት የሌሎች ሀገር ትሬንድ እኮ በተሻለ አግባብ ፐርፎርም አርጎታል። ይሄን ነገር ለምን እንሰገዋለን? እንደውም ጨምር ላርግላቸውና እንደ ኮርፖሬት ሶሻል ሪስፖንሲቢሊቲስ የተቋማት የማህበራዊ ኃላፊነትን በህግ ኢትዮጵያ የኮርፖሬት ሶሻል ሪስፖንሲቢሊቲ ህግ የላትም።
እንደፈለገ ነው የፈለገው ድርጅት የፈለገውን የሚያደርገው። ሶ ህግ ኢምፖዝ አድርገን ማህበረሰቡ ሳይፈናቀል ለማህበረሰቡ ለኢንዲጂነስ ነዋሪው እዛ ጋር እየሰራን መሄድ ብንችልና ወጣ ባለ ሁኔታ ነው ተራማጅ በሆነ ሀሳብ ብናየው ምን ችግር አለው? የውጭ ባለ ሀብቶች ባንክ ይገዛሉም ሲባል እንዲህ አይነት ክርክር መጣ። ዛሬም የውጭ ባለ ሀብቶች የማይንቀሳቀስ ንብረት ያገኙ ስንል እንዲህ አይነት ክርክር እያመጣን ነው። ለምን አሬናውን መጫወቻ ሜዳውን ሰፋ እናደርገውም አሉ። ምን ይሆናል? ቴንክ ዩ። ብዙ ጊዜ አዲስ ነገር ሲመጣ እንፈራለን አይደል? ከቴክኖሎጂም አንፃር እንኳን ስናየው ብዙ ነገር ሲመጣ መጀመሪያ ላይ ያስፈራናል ነው። እኔ እንደዛ አይደለም እያልኩኝ ያለሁት። ይሄ ህግ መውጣቱን 100% እየተቃወምኩኝ አይደለም። ቀድሞ መሟላት ያለባቸው ነገሮች አልተሟሉም። ዜጋውን ይጎዳል። በዚህ ሁኔታ ብናስገባ ይጎዳል ነው። እሺ የሌሎች ሀገሮችን ኤክስፒሪየንስም የምናነሳ ከሆነ ለዜጎቻቸው የተሻለ መብትና ጥበቃ አድርገው ከሆነ ያደረጉት እኛ ሀገርስ ምን ተደርጓል ብለን እንደኛ ነው መጠየቅ ያለብን። ያደጉ ሀገሮችን እኮ ማየት እንችላለን። ኒውዚላንድን ብናይ ለምሳሌ በጣም ብዙ ቤቶችን ገዝተው ምንም ጥቅም አልባ ቤቶች አድርገዋቸው ነበር። የሆነ ሰዓት የውጭ ሀገር ዜጎች ገዝተው አስቀምጠዋቸዋል ምናምን እና ባዶ ቤቶች ከተማ ውስጥ ምናምን ይገኙ ነበር። በህግ እስከ ማገድ ድረስ ነበር የደረሱት። ሌሎች ሀገሮች እነ ቻይና እነ ታይላንድን ማየት ይቻላል። እንደዚሁ አይነት ነገሮችን አድርገዋል ከዚህ በፊት። የመሮጫ ትራኩማ ከተበጀልን በኋላ እኮ የውጭ ሀገር ዜጋ ምንም ቢገባ ይዞልን የሚመጣው የውጭ ከረንሲ ይጠቅመናል እንጂ አይጎዳንም። ትራኩ እንዴት ይዘጋጅ? ለምሳሌ አሁን ጎርበጥበጥ እንዳይል እንዴት አድርገን እናሳልጠው? ምን ይመክራሉ? እንደ ባለሙያም እንደ ምሁርም ምናልባት እንዴት ትራኩ እንዴት ይሆን እና አገር ውስጥ ሰዎች በጣም በዝቅተኛ ፕራይስ ወይንም በረጅም ጊዜ ከወለድ ፍሪ በሆነ አማራጭ ቤት የመግዛት አቅማቸው፣ በተለይ ይሄ ነገር የሚነሳው ከተሞች ላይ ነው። በተለይ እንደ አዲስ አበባ አይነት ትልልቅ ከተሞች ላይ የቤት አቅርቦቱ እጅግ ገና ነው። እነዚህ ሰዎች ደግሞ የቤት ባለቤት አድርገን ስናስገባቸው የውጭ ከረንሲ ይዘው ሲገቡ የውድድር ሜዳው እጅግ የማይጣጣም ነው የሚሆነው። ያን ለማድረግ አፌክት በማይሆኑበት ሁኔታ ሪዘርቭ ማድረግ፣ የውጭ ዜጎች ሲገቡ ሊያገኙ የሚችሉበትን ኤሪያ ሪዘርቭ ማድረግ፣ የሀገር ውስጥ ተወዳዳሪዎች ወይንም ዜጎች ደግሞ ሊያገኙ የሚችሉትን ወይም የቤት አማራጫቸውን ማስፋት፣ ከነዛ ጋር የማይገናኝበትን መንገድ መፍጠር ያስፈልጋል እንጂ ሁለቱንም አስገብተ እኩል ሩጥ ካልናቸው አስቸጋሪ ነው። እሳቸው እያሉ ያሉት ሜቢ አንድ ደቂቃ ይኖረውታል። እስከ ዛሬ ድረስ የሄድንበት ሁኔታ ምን ለውጥ አመጣ? ኮንዶሚኒየምን እንኳን ካየን 97 አይደል ምዝገባ የሆነው የ97ቶቹ እስካሁን አላገኙም። ሶ እንደዛ አይነት አካሄድ ሄደን ለውጥ ሳናመጣ ዛሬ ላይ እንዲህ አይነት ተራማጅነት ያለውና የሆነ ሶሉሽን ያመጣል ብለን ያሰብነውን ነገር ኢምፕላንት እናርግና የማህበረሰብ ችግር እንቅረፍ ስንል ለምን እንሰጋለን? የውጭ ሀገር ዜጎችን ኦነር በማድረግ ነው ይሄ ነገር የሚፈታው ነው ሪሊ። ምናልባት እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ ኃላፊነት እንዳለባቸው ብንነግርስ ለድሃው ድሃ ተኮር ወይ ዝቅተኛ በጀት ባለው ልክ የመኖሪያ ቤት ስሩ ብለን ብናስገድድ ያንን ማድረግ የሚችል ከሆነ ህጉ ምናልባት ያው በረቂቅ ደረጃ ላይ ስላለ ነው ሲወጣ በምን አይነት መልኩ እንደሚወጣ ባላቅም በዛን አይነት አስጠብቆ ከወጣ ኦኬ ክርክር የለኝም። እኔ ግን አሁን ባለበት ሁኔታ የሚገቡ ከሆነ የዜጎችን መብት የሚጥስ ነው የሚል አቋም ነው ያለኝና እስካሁን የመጣንበት ወይ ሜቢ ሊሆን ይችላል። ግን አሁንስ ቢሆን አገር በቀል የሆኑ የኢኮኖሚ ማሻሻያዎች ማድረግ አይቻልም ወይ? የውጭውን ብቻ ነው ወይ የምናየው ነው? ተመልካቾቻችን ሞቅ ሞቅ ባለመልኩ ሀበጋር የክርክር መድረካችን በዚህ አንጻርና አግባብ እየቀጠለ ይገኛል። አንድ ጥያቄ ላንሳ ለእርሶ። እሳቸው ምን አሉ? የውጭ ባለሀብቶችን ለመሳብና ተጠቃሚ ለማድረግ በሚካሄደው ርቀት በተወላጁ ላይ የሁለተኛ ዜግነት አይነት መንፈስ ሜንታሊቲ ይፈጥራል። ለምንድን ነው በሀገር ውስጥ አይነት ሴታፕ ሪፎርም ማናረገው? የውጭ ሰዎች ለምን ያስፈልጉናል? ሳውዝ አፍሪካን ብናይ የነጭ ሰፈር የጥቁር ሰፈር አለ። ሩዋንዳም እንደዚህ አይነት ነገር ነካክቷቸዋል። ገንዘብ ይዞ ሲመጣ ምድር ላይ ካሉ ኃይሎችና ጉልበቶች አንዱ ገንዘብ ነው። ልዩነት ይፈጥራል። ዜጋውንም ሁለተኛ ዜጋ ሊያደርገው ይችላል። ቤት ስሩ ቤት አግኙ አል እንጂ የበታችነት ስሜት ሊፈጥር ይችላል የሚል ነገር አነሱ። ምን ይላሉ እርሱ? የበታችነት ስሜቱማ ኦልሬዲ ተፈጥሯል። በማን? በእኛው ዜጋ ማለት ነው። ቀድሞ ተፈጥሯል እኮ ይብሳል እኮ እያሉ ነው። አይብስም። ሲጀመር ሞኖፖሊ ነው ትልቁ የኛ ችግራችን። የአፍሪካ ትልቁ ችግር ሞኖፖሊ ነው። ሁሉም ነገር ጠቅልዬ ሊያዝ የሚል የዝግበር አፕሮች ነው በጣም ትልቁ እንትን ይፈጣርብን ያለው ነገር። ሊበራላይዝ እናድርገው፣ ግድ የለም ይከፈት፣ በሩ ይከፈት። እኚህ ሰዎች ሲመጡ ዝም ብሎ አይደለም በዋልፈሳ ለቀናቸው አይደለም የምንሄደው። ኮንዲሽኖች አሉ።
ሬጉሌት ይደረጋል፣ በደንብ ተደርጎ ሬጉሌት ይደረጋል ከሌሎች ሀገራት ተሞክሮ አንጻር ማለት ነው። ስለዚህ ዜጋው ሁለተኛ ዜጋ የሆነው አሁን በሚመጣ አዋጅ ሳይሆን ኦልሬዲ ሆኗል። በማን በዜጋው በራሱ ሞኖፖሊ እንግዲህ ያን ለማየት እንግዲህ አዲስ አበባ ላይ በደንብ ማየት ይቻላል እና ሜጀር ከተሞቻችን ላይ ማየት ይቻላል ያሉት በጣም ሪላቲቭሊ ሲቲ ኦፍ ኮንትራስት ከሚባል እኛ ሀገር እኮ ምን አለ መሰሉት እንደው በዛ አንጻር አባዬ ዳቦ ማዬ ዳቦ የሚል ሕፃን እኮ የሞላበት ሀገር ነው። በጉብዝናቸው ሀገራቸውን በእውቀት በጉልበታቸው አገልግለው ልጄ ዳቦ የሚልም አለ። ኖርማሊ ይሄኛ ሀገር ብቻ ነው ያለው ብዬ ደግሞ አላስብም። እንደው የልዩነት ሴታፑን ጠቆም ቢያደርጉን መፍትሄም ሊሆነን ስለዚህ መፍትሄው አንደኛው ምንድነው እነዚህ ወደ ኋላ ከኢኮኖሚ ወደ ኋላ የቀሩትን አንደኛ ኢንቨስትመንቱ ላይ ማሳተፍ ነው። ጆብ ኦፖርቹኒቲ በደንብ አድርጎ ክሬት ማድረግ ነው። ሁለተኛው ደግሞ በራሳችን ሜዳ ላይ ነው የመጡ ያሉት። ስለዚህ የራይት ቱ ሪቴንሽን መጀመሪያ ቅድሚያ የማግኘት መብታቸውን ማስጠበቅ አትሊስት ሪል ስቴት በሚባለው ፋክተር በትልቁ እንኳን ባይሆን ሃውስ ዴቨሎፕመንት ላይ በተወሰነ መልኩ ሶሻል ሬስፖንሲቢሊቲያቸውን ኮርፖሬት ሬስፖንሲቢሊቲያቸውን በመውጣት የእነዚህን ዜጎች ኢኳሊቲ ማስጠበቅ እንችላለን። አንድ ደቂቃ ይኖረውታል። ምናልባት እንደው ሰብሰንሺየት አድርገው እንዲያዩልን ለምሳሌ ምንድነው ይሄ የኢንዱስትሪ ዞን እያልን ለውጭ ባለሀብቶች እድል ሰጥተን ነበረ። ኢንዱስትሪ ዞን ውስጥ አሁን ቀና ለቀን ኢትዮጵያ ውስጥ የባርነት ተግባር ይፈጠራል ይባላል። ከምን አንጻር? ኢንዱስትሪ ዞን ውስጥ የሚሰሩ ሰዎች ደሞዛቸው 800 ብር ነው። 800 ብር 2 ሆነን 3 ሆነን ብንሄድ በተቻለ መልኩ እንደው የጾም በየአይነት ያበላናል ወይ? ሲመጡ የእውነት ገነት ለመግባት ብለው ነው የሚመጡት ነው ፕሮፊት ማርጂናቸውን ሰፋ አድርገው አላግባብ ኤክስፕሎይት ለማድረግ ነው የሚመጡት የሚለውን ማየት ቢቻል እንደው ሞክረን ነበር። መቼም በኢንቨስትመንቱም ቢሆን ኢንቨስትመንቱም አሁን የአበባ እርሻ ምናምን ብዙ ነው መጥቀስ ብንችል ብዙ አንገት በሚያስደፋልቅ ከዛ አንጻርስ እንዴት ያዩታል? መልካም እኔ ትሪት የለም የሚል እንትን የለኝም፣ ክርክር የለኝም። እሳቸውም አያስፈልግም እንደማይሉት ሁሉ ትሪት የለውም አይደለም ወይ ስጋት የለንም ያልን አይደለም። ስጋቱን ግን ሬጉሌተሪ ሜካኒዝም እያሉ ነው እሳቸው። አደጋ ይጥላል፣ ዜጎችን መብት ያሳጣል እያሉ ነው። ስለዚህ ምንድነው በሀገር ውስጥ እናርገው፣ እነዛን እንያዛቸው ባካችሁ። ሌሎች ላይ የተለመደ አይነት ነገር አይተን አንጻራዊ ጥሩ ስላልሆነ እያሉ እኮ እኛ እንግዲህ መረጃ ይዘን የቀረብ ነው። በመረጃችን መሰረት አፍሪካ ሀገሮች ስፔሻሊ ሩዋንዳ መመልከት እንችላለን። በደንብ ፍሩትፉል ሆኗል፣ ሰርቷል፣ የአፕሮች ሰርቷል፣ ኢትወርክስ። ስለዚህ አንተ ላነሳልኝ ጥያቄ እንዴት አድርገን ነው ቺፕ ሌበር የሚባለውን ነገር አድሬስ የምናደርገው የሚለው ነገር ትልቅ ነገር ነው። እሱም በሬጉሌሽን የሚመለስ ነገር ነው። አሁን ባለው ግን እንደ ነትሸል መመለስ ያለብን ነገር የመጣው ያን ያህል በጣም እንግዳም አይደለም፣ ለስጋትም የሚጥለን አይደለም። ሸጋ ነው መቼም ተከራካሪዎቻችን በሚገባ ምርጥ በሆነ ብቃትና ምክንያታዊ ለዛ ነው እየተከራከሩ ያሉት። ተመልካቾቻችን ከኔ ለተነሳላቸው ሶስት ጥያቄዎች ምላሽ ሰጥተው ጨርሰዋል። እናንተስ ምን ትላላችሁ? የውጭ ሀገራት ዜጎች ወይም የውጭ ሀገራት ካምፓኒዎችን ዋና ዋና የኢኮኖሚ የሚባሉ የሀገሪቱ ዋና ዋና ኢኮኖሚ የሚባሉ ቦታዎችን እንዲቆጣጠሩ እየፈቀድን ለምሳሌ እንደ ቴሌ፣ እንደ ማዕድን ቁፋሮችን፣ እንደ ኮንስትራክሽን ቦታዎች ላይ እየፈቀድን ግን ኦፕሬት የሚያደርጉበትን መሬት መከልከል በሕጉ ወጥነት አለው ወይ ብለው ያስባሉ? ሲቀጥል ኢትዮጵያን ቅድም እንዳሉት የክሎዝ ኦፍ የሆነ ፎሪን ኦነርሺፕ ነው የምትከተለው። ይህም ደግሞ በሚሆንበት ጊዜ ጎረቤት ሀገሮች ክፍት የሆነ የፎሪን ኦነርሺፕ ነው የሚከተሉት። በዚህ ልክ ደግሞ ኢንቨስተሮች ወደ ሌላ ሀገር ኢንቨስት እንዲያደርጉ አያደርጋቸውም ወይ? በአርቲክል 40 የፌዴራል ኮንስቲቱሽን እንደተገለጸው እኛም ሀገር ነዋሪዎችም ሆነ የውጭ ሀገራት ዜጎች የሚከተሉት የሊዝ መብትን ነው ተብሏል። የአውትራይት መብት ለማንም አልተሰጠም። ቅድም አቶ ኑር ሁሴን እንደገለጹት ይህን ያህል ምንድነው ችግር ያለው? ኢቭን ፎሪነሮች ራሱ የውጭ ሀገራት ዜጎች መሬቱን ቢይዙ እንደ ተጠቃሚ እንደ ዩዝ ፍራክተር ነው እንጂ የሚያገለግለው ይሄ አይከለክልም። በዚህ ልክ ምን አይነት አንጻር አለው ብዬ ነው። አመሰግናለሁ። አፍሪካ ማለትም አዲስ አበባ እና ደግሞ ኢትዮጵያ እንደ ሀገር የአፍሪካና በተወሰነ መልኩ ደግሞ አህጉርን በመወከል የዓለም መዲና እንደመሆኗ ነገሮችን ዝግ ማድረጋችን በተለይ ደግሞ መኖሪያ ቤቶችን ኦን ከማድረግ አንጻር ኢሞቨብል የሆኑ ነገሮችን ኦን ከማድረግ አንጻር ዝግ ማድረጋችን እንደ መዲና ያለንን ገጽታ ከመገንባት አንጻር ኔጌቲቭ ኢፌክት አይኖረውም ወይ? የመጀመሪያው። ሁለተኛው ደግሞ ቅድም መምህር ኑር ሁሴን ለማንሳት እንደሞከሩት የዋጋ ንረትን ያመጣል ወይም ደግሞ የዶላር ፍሎው እዚህ ጋር ያለውን ቫሪዬሽን ያሰፋዋል የሚል ነገር ተነስቷል። እኔ ግን የማስበው በተቃራኒው ነው።
ለምሳሌ ኢትዮ ቴሌኮም ላይ የተፈጠረውን በቅርቡ ማየት እንችላለን። የንግድ ተቋምን ፍሪ በማድረጋችን ኮምፒቲሽን ነው የተፈጠረው። ስለዚህ በኮምፒቲሽኑ ደግሞ ሰዎች ተጠቃሚ ነው የሆኑት። የዋጋ መቀነስን ነው ያስከተለው። በዛው መጠን አናሎጃይዝ አድርገን የመኖሪያ ቤቶችን ኦን ማድረጋቸው ሌክዠሪውን ከፍ በማድረጉ ያሉ መጠነኛ ነገሮችን ዝቅ በማድረግ ለዜጎች የተሻለ እድልን አይፈጥርም ወይ ብዬ ነው ማንሳት የምፈልገው። አመሰግናለሁ። ቀደም መምህር ኑር ሁሴን በተደጋጋሚ እያነሱ እንደነበረው ይህንን መብት ስንፈቅድ የተቀመጡ ኮንዲሽኖች ፕሪኮንዲሽኖች አሉ። በተለይ ከሪሲፕሮሲቲ አንጻር እንደገና ደግሞ አንዳንድ ከባባድ እንደ ግብርና ያሉ ቦታዎችን ሪዘርቭ ከማድረግ አንጻር የተቀመጡ ሪኳየርመንቶች አሉ። ከነሱ ሪኳየርመንቶች የጀነራሊ ካለው እንትን ሳይሆን ከሪኳየርመንቶቹ አንጻር ምን ጉዳት አለው የሚለውን በደንብ ቢያብራሩልን። የኛ ላንድ ፖሊሲ ከሌሎች አሁን ከጠቀስካቸው ሀገራት ላንድ ፖሊሲ ይለያል። ምክንያቱም የላንድ ፖሊሲን ወይም የመሬት ፖሊሲን ህገ መንግስታችን አንቀጽ ፕሪያምብሉን ብታይ አንቀጽ 8ን አንቀጽ 39ን አንቀጽ 40 ስለ ስፔሲፊክ ስለ ንብረት መብት የሚያወራቸው በብሔሮች ብሔረሰቦች የተቃኘ ነው። መሬት ለኢትዮጵያ ሪስትና ሚስት ወይንም ይሄ ላንድ ሂመን መፈጠር አለመፈጠርም ጭምር ስለሆነ ከውጭ ዜጎች ጋር ሁሌም ኢኮኖሚክ አናሊሱን ብቻ አይተን የባስ ቢያመጣ ወይም መቋጫ የሌለ ችግር ሰዎች ሌታለውን የውጭውን ፈቅደን እዚህም እኮ መሬቴ ነው አካባቢ ነው ብሎ ሰዎችን ከቦታ ቦታ ለመስራት በምንቸገርባት ሀገር ላይ የውጭ ሀገር ዜጎችን የኢንቨስት ምክንያቱም ይሄ በባህሪ ምን መሰለ አሁን ከጠቀስናቸው ከኢንቨስትመንት አዋጅ 1180 2012 ከዚህ በፊት ከነበሩ ነገሮች ይለያል። እነዚያ ኢንቨስት የማድረግ መብትን ነው እንጂ ሆልድ የማድረግ መብትን የሚሰጥ ብቸኛ አዋጅ ነው። ምክንያቱም ይሄ በርግጥ ኦነርሺፕን በተመለከተ ትክክል ነህ። የህዝብና የመንግስት የጋራ ሀብት ነው የሚለው እንጂ ባለቤትነት በብቸኝነት ለኛ ዜጋም የተሰጠ አይደለም። ለኛ ዜጋ ከነሱ የተሻለ መብት ያለ ምንድነው? ሆልዲንግ ራይት አለን። ይሄን መብት ከሰጠን በተለይ ታውቃለህ የገጠር እነዚህ መሬት ስንል የከተማውንም ማስብ የገጠሩንም ማስብ የከተማ ቢሆን እንደው አትሊስት አንድ ሊዝ እንኳን ብትል ቅድም የሚነሳውን ኢንትሪንሲክ ነው ማለት ይዞታን ከቤት መነጠር ቤትን ከይዞታ መነጠር አትችልም። ስለዚህ እነዚህ አይነት የህገ መንግስቱን አንቀጽ 9(1)ን አይተህ በየትኛውም ህግ አዋጅ ወይንም የመንግስት ፖሊሲ ከህገ መንግስት ጋር በግልጽ የሚጣረስ ከሆነ እንዳልተፈጠረ ይቆጠራል። ሰው በግልጽ ሳይቃረንም ወይ እነዚህ የኢንቨስትመንት አዋጅ 1180ንም ከዚህ ፊት የነበረው የፍትሐ ብሔር ህግ ያለ ንጉሠ ነገሥት እውቅና የማይንቀሳቀስ ንብረት ባለቤት መሆን አይቻልም ይላል። አሁን ያለብንን ሀገራዊ ጣጣ በዚህ እንወጣለን ካል ሌላው አይነት ኢንድለስ የሆነ ችግር ውስጥ አይከተንም ወይ? ይሄ በተለይ ኮምፓራቲቭሊ እንዴት አየው የሚለው ነው። ይሄ ዳይሬክት ኢንቨስትመንቶች፣ የኢኮኖሚ እድገት፣ የቴክኖሎጂ የእውቀት ሽግግር፣ እነዚህ ቱሪዝም እድሳት፣ ገቢ ማሳደግ ላይ ያሉ ነገሮች እንዳለ ሆኖ ምናልባት የመሬት እጥረት በጣም ባለበት አስቸጋሪ ሁኔታ ሊያመጣ አይችልም ወይ የሚል ሀሳብ አለኝ። ሌላኛው ደግሞ ካልቸራል ኢሮዥን በጣም አደገኛ የሆነ የመደበላለቅ ስሜቱንም ጭምር ማምጣት ይችላል የሚል እንትን ስላለኝ ይህንን እንዴት ነው ማየት የሚቻለው? ሌላኛው ደግሞ ሌጋል ኮንፍሊክቱንም ጭምር የመፍጠር እንትኑ ይሆናልና ቅድም አቶ ሲሳይ እንዳነሳው ይሄ እንደዚህ አይነት ነገሮች ላይ በጣም አደገኛ እንትን ስለሚያመጣ ምናልባት አሁን ባለን ስታተስ መንግስት ቅድመ ሁኔታዎቹን አመቻችቶ እንትን ባላደረገበት ሁኔታ ላይ እንደዚህ አይነት ነገሮችን መፍቀድ ምናልባት ሌላ ሜሲ ውስጥ እንድንገባም ናሽናል ሶቨሬኒቲ እንትኖችም ላይ ጋር ተያይዞ ችግር አይፈጥርም ወይ? እንዴት ታይቶ ነው የሚለው ነው። አመሰግናለሁ። የኔ ጥያቄ ከምጣኔ ሀብታዊ ምክንያት አንጻር ነው። ኢትዮጵያ እንግዲህ ታዳጊ ሀገር ናት።
አብዛኛው የሀገሪቱ ዜጎች ድሃ ናቸው። ስለሆነም የማይንቀሳቀሱ ንብረቶች ወር ሀብቶች ባለቤትነት ለውጭ ባለሀብቶች የሚፈቀድ ከሆነ የሀገሪቱ ዜጎች ሰርተው የመኖር ሀብትን የማፍራት እንዲሁም ደግሞ በህይወት የመኖር መብታቸውን አይጋፋውም ወይ? ከዚሁ ጋር ማያያዥ ማነሳው ምንድነው አንድ ኢትዮጵያዊ ዜጋ ወደ ውጭ ሀገር ሄዶ ሀብት የማፍራት መብት በተመሳሳይ ሁኔታ ተፈቅዶላቸዋል ወይ? ያንን ከግንዛቤ ውስጥ በማድረግ ነው ወይ ህጉ ይሄኛውንም የሚፈቅደው? ሌላው ደግሞ የተሻለ ገንዘብ የሚከፍል የውጭ ዜጋ ሲኖር ለሀገሪቱ ዜጎች ውስን አቅም የገንዘብ አቅም ከመኖራቸው አንጻር ድሃ ከመሆኑ አንጻር ምናልባት ቀድሞውኑ የዛ ንብረት ባለቤት የሆነው አካል ለተሻለ ገንዘብ ስል ለውጭ ዜጋ እንደሚሸጥ እንደሚያከራይ ግልጽ ነውና ከዚህ አንጻርስ ቢሆን እንዴት ይታያል? ምክንያቱም ቀደም እንደተነሳው ከናሽናል ሶቨረንቲ አንጻር ቀስ በቀስ ከዛሬ 20 10 or 30 ዓመት በኋላ ዶሚኔት የመደረግ ነገር አይኖርም ወይ? ሙሉ በሙሉ የሀገሪቱን ዜጎች ከጌም ውጭ የማድረግ ሁኔታው አይኖርም ወይ? ይሄንንስ እንዴት ያዩታል የሚለውን አያይዞ በመልሱልኝ ለማለት ነው። አመሰግናለሁ። ኦውነርሺፕን በሚናይበት ጊዜ ያው ኦውነር has a full of right to use his or her land on whatever to use his or her right on whatever manner he or she wish ይላል። ያ ማለት ለምሳሌ አንድ የንብረት ባለቤት የሆነ ሰው ንብረቱን እሱ በሚፈልገው አካኮን ሌሎችን ኤክስክሉድ አድርጎ የመጠቀም መብትን ያስቀምጣል ህጉ ላይ። ነገር ግን ላንድን በሚናይበት ጊዜ የተወሰኑ ሪስትሪክሽኖች አሉ በምን አግባብ መጠቀም እንዳለበት። ከዚህ አንጻር ጋር ለፎሬነሮች በሚፈቀድበት ጊዜ ለምሳሌ ከሳስቴኔብል ዲቨሎፕመንት ጋር ራሱ ችግር አያመጣም ወይ? ምክንያቱም ለምሳሌ ፎሬን ዳይሬክት ኢንቨስትመንት ላይ የሚሳተፉ ፎሬነሮች ለምሳሌ ወደዚህ ቢመጡና ላንድን ሆልድ በሚያደርጉበት ጊዜ የነሱ ትልቁ ሞቲቫቸው ፕሮፊትን ማክሲማይዝ ማድረግ ነው ወይም ፕሮፊትን ጌን ማድረግ ነው። የዛን ጊዜ ከኢንቫይሮንሜንት ኮንሰርን ጋር ከሳስቴኔብል ዲቨሎፕመንት ጋር ሌላ ችግር አይመጣም ወይ ነው። ተመልካቾቻችን ተመልሰናል። ከእናንተ ከታዳሚያን ለተነሱ ሶስት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው የምንገኘው። በቀጥታ ይቀጥሉ እርስዎ። አመሰግናለሁ። የተነሱ ጥያቄዎች አብዛኞቹ ተመሳሳይ አይነት ነገር ስለሆኑ እነሱን በአንድ ላይ ያደረኩ መልሳለሁ። በተለይ የመጀመሪያ ጥያቄ ያነሳችሁ የውጭ ዜጎች ዋና የኢኮኖሚ ሴክተሮች ተፈቅዶላቸው ለምንድን ነው የማይንቀሳቀስ ንብረት ያልተፈቀደበት የሚለው እነዛንም አይተን እንደሆነ እነዚህ ቴሌኮም ምናምን አይተን እንደሆነ በተወሰነ ሼር ነው እንዲገቡ የተፈቀደላቸው። መሬት ግን እንደ ቴሌኮም ነው ወይ ሰርቪስ የሚሰጥ አገልግሎት የሚሰጥ አይነት ነው ወይ? ከንብረት አንጻር ነው ልናየው የሚገባውና ደጋግሜ አንስቻለሁ። መሬት እጅግ በጣም ሴንሲቲቭ የሆነ ሀብታችን ነው። ይህንን በሚመለከት መሬት ላይ ብዙ ባለሀብት እየሆኑ በመጡ ቁጥር ሊነሳ የሚችለው ነገር ነገ ከነገ ወዲያ ኢኮኖሚክ ሴክተሩንም በሉት ፖለቲካውን የመዘወር ነገር ሁሉ ነው ሊመጣ የሚችለው። ከዚህ አንጻርም ስለሚታይ ነው እጅግ በጣም ሴንሲቲቭ ስለሆነ በህገ መንግስቱም በጣም ቦታ የሚሰጠው በፖለቲካል ዲቤቶችም አይታችሁ እንደሆነ ሰፊ አይነት ክርክሮችን የሚያስነሳውና የኢትዮ ቴሌኮምና ሌሎችን ከዚህ ጋር ልናገናኘው የሚገባ ነው ብዬ አላስብም። እሱም ቢሆን እንኳን የሀገር ውስጥ የመወዳደር ትራክ እኩል እስኪሆን ድረስ በተወሰነ ሼር ነው እንዲገቡ የተፈቀደላቸው የሚል ነው። ሌላው በተደጋጋሚ የተነሳው ዝግ ማድረጋችን ጥሩ ነው ወይ የሚል ጥያቄ ከሌሎችም ጥያቄዎች የተነሳ ነገር አለ። ሁሉን ነገር ክፍት ማድረጋችንስ ጥሩ ነው ወይ የሚል ጥያቄ ነው። በእኔ በኩል ደግሞ በተወሰነ መልኩ ነገሮችን እያዩ ክፍት ማድረግ እንጂ የኔም አቋም እኮ አስቀድሞ ዜጋው ሊወዳደር የሚችልበትን ትራክ እናመቻችለት፣ ከሌሎች ጋር ኮምፒት ማድረግ የሚችሉበትን አውድ እናመቻችለት፣ የሀገር ውስጥ የኢኮኖሚ ማሻሻያዎችን እናስቀድም፣ ዜጎች በቀላሉ ቤት ማግኘት የሚችሉበትን ወይም የመሬት ሴኩሪቲያቸውን እናጠናክር፣ በፖሊሲ በህግ እናጠናክር፣ ኢንስቲትዩሽኖችን እናጠናክር እንጂ መፈቀድ የለበትም የሚል ጭፍን ያለ ክርክርም አይደለም የቀረበውና ስለዚህ በአንዴ ክፍት ማድረጉስ አይጎዳንም ወይ ነው ጥያቄ። ሌላው ኮምፒት ማድረጉ ለኢኮኖሚክ ዋጋ ንረት እንዳይኖር ይጠቅማል፣ ስለዚህ ክፍት ብናደርገው የሚል አይነት ጥያቄም ተነስቷል። ማን ነው ኮምፒት የሚያደርገው ነው? ሀገር ውስጥ ቢሆን ኖሮማ በጣም ጥሩ፣ ዜጋው ከዜጋው ጋር ነው ቢሆን ኖሮ ኮምፒት የሚያደርገው። በሱም እንኳን ከባድ በሆነበት የውጭው ሲጨመርበት እጅጉን ኢንፍሌት ያደርገዋል ነው ክርክሬ። ስለዚህ ኮምፒቲሽን መኖሩ ጥሩ፣ ግን ከነማጋ ነው ኮምፒት የምናደርገው? ፎር ኤግዛምፕል ማክዶናልድ እዚህ ኢትዮጵያ ውስጥ ቢገባ ኖሮ ምን ሊፈጠር እንደሚችል ግልጽ እኮ ነው። ሁሉም በርገር ቤቶች ዝግ እንደሚሆኑ ግልጽ ነው። ምክንያቱም ኢኮኖሚካሊ ሃይ ነው፣
በጥራት በምንም ሊወዳደር የማይችል ስለሆነ ሰው ማን ከማን ጋር ነው ሊወዳደር የሚችለው? እነዛን ተቋማት መወዳደር የሚችል አቅም እስከምንገነባ ድረስ መታገሱ አይሻልም ወይ? ትንሽ ማየቱ ሰከን ማለቱ አይሻልም ወይ የሚል ክርክር ነው በእኔ በኩል የተነሳው። አይ ቲንክ ታንኪዩ በሚገባ ለተነሱ ጥያቄዎች ምላሽ ሰጥቷል። አንዳንዴ ተመሳሳይነት እንዳላቸው እረዳለሁ የሚነሱ ጥያቄዎች። በቀጥታ ወደ እርሶ ልለፍ። ለተነሱልዎት ጥያቄ 5 ደቂቃ አለዎት። ጠቅለል ስናደርገው የህግ የካልቸርና የኢኮኖሚ ጥያቄ ነው። ጠቅላላ አድርገን ስናነሳው ህግን በተመለከተ ደጋግመን እንደተናገር ነው ከህገ መንግስቱ ጋር አይጋጭም። ይሄኛው አዋጅ ኦልሬዲ ስራ ላይ ያሉ 2 አዋጆችም አሉ። ኢንቨስትመንትን በተመለከተ ኢንቨስተሮች በሚሰሩበት ኤሪያ ላይ የሚኖሩበትን አማራጭ የሚያስቀምጥ 1180 ስላለ አሁን አዲስ አይደለም። ኦልሬዲ ሌጋል ፍሬምወርኩ የቆየም ስለሆነ ኢኮኖሚን በተመለከተ እሳቸውም ለጥያቄ ምላሽ ሰጡ የተናገሩት ነገር አለ። ኦልሬዲ ማክዶናልድን ብናስገባ ሀገር ውስጥ በርገር ቤቶች ይዘጋሉ የሚል ነው። የኛ ኢሹዋችን በርገር ቤቶች ሳይሆኑ በርገር ጠቃሚ ነው መሆንም ያለበት። ስለዚህ ዜጋው ምን ያገኛል የሚለውን ነገር እናተኩርበት። ዜጋው በደንብ ይጠቀማል። ኢኮኖሚን በተመለከተ ስራ ፈጠራ፣ ሃውስ ዴቨሎፕመንት፣ በጣም ብዙ ነገር እንዲሁም ኤፍዲአይ ፎሬን ዳይሬክት ኢንቨስትመንትን ከማበረታታ አኳያ። ስለዚህ ይሄ ኢኮኖሚና የህጉን ፓርት ብዙም ኢሹ የሚያስነሳ አይደለም። ራዘር እሳቸው ያነሱት የካልቸራል ዶሚናንሲ ኢሹስ እንዴት ነው አሁን ባለበት ሁኔታ ላይ ኦልሬዲ የዛሬ 1970ዎቹ ላይ የተነሳ ኢሹ አለ። ከግሎባላይዜሽን ዴር ኢዝ ኖ ኦፕሽን ብላለች ማርጋሬት ቴቸር። እሱ እንደዚህ አይነት ኦፕሽኖች እያሉ ኦልሬዲ ማርኬቱም ወይም ኢንቫይሮንመንቱ ረምፐንት በሆነ ግሎባላይዜሽን ላይ የሆነ የኛ ሀገር ብቻ ተገንጥላ ከዚህ ሩጫ ወደ ሆነ ፔስ ትውጣ ማለት ተገቢ አይደለም። ስለዚህ መንግስት ዜጋው ላይ የሚሰራቸው ነገሮች እንዳሉ ሆነው ይሄኛውን ግን ኢንትሮዲዩስ የሆነው አዋጅ የዜጎችን የመሬት የመጠቀም መብት እና የማግኘት መብት የማይጎዳ ካልቸራሊም ያን ያህል በምንሰጋው ልክ አይደለም። አሉ እኮ ኤሊየን ብለን የምንጠራቸው ሰዎች እኮ አሁንም አሉ፣ በስራም ሆነ በአንዳንድ ሁኔታዎች አሉ። ስለዚህ ያ እነሱ መኖራቸው ነው ወይስ ቤት ማግኘታቸው ነው ካልቸራል ኢሮዥን የሚፈጥረው? ስለዚህ እንደዚህ አይነት በጣም ምናልባት ሀገሪቱን ወደ አንድ ፖይንት እንዳትሻገር የሚያደርጓቸው ራሽናሊቶችን ትተን እንየው የሚል ነው ያለን። አመሰግናለሁ። ተመልካቾቻችን በመከታተል ላይ ያላችሁት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። ዋቸሞ ዩኒቨርሲቲ ከደበበ ኃይለ ገብርኤልና ከአርትስ ቴሌቪዥን ጋር መተባበር ይህን ፕሮግራም ወደ እናንተ ወደ ውድ ተከታታዮቻችን ይዞ ቀርበዋል። አሁን ከእናንተ ለተነሱ ሶስት ጥያቄዎችን ምላሽ ሰጥተው ጨርሰዋል። አሁን የቀራቸው ያነሱትን ሀሳብ ሸብ አድርገው መቋጨት ነው፣ ማጠቃለያ መስጠት። 3 ደቂቃ አላቸው። በቀጥታ ወደ እርስዎ ልለፍ። አቶ ዳግም የህግ መምህር እንዲሁም ባናቸውም ደረጃ ፍርድ ቤቶች ጠበቃና የህግ አማካሪ ናቸው። አመሰግናለሁ። መንግስት በዋናነት ይህንን ህግ ሲያወጣ ዋናው ዓላማው ዜጎች በሀገር ውስጥ የውጭ ከረንሲ እንዲገባ እንዲሁም እነዚህ ሰዎች በመግባታቸው ምክንያት ደግሞ ሊመጣ የሚችለውን የቴክኖሎጂ ሽግግር እንዲሁም የስራ ዕድል ፈጠራን በማየት ነው ሊፈቀድ የቻለበት ምክንያት ወይም በረቂቅ ደረጃ ያለው ህግ ይሄንን ነው የሚያሳየን። ነገር ግን ከዛ ቀድሞ ሊታዩ የሚገባቸው በሀገር ውስጥ ሊሰሩ የሚገባቸው የቤት ስራዎች አሉብን። አሁን በምናየው ሁኔታ የኑሮ ሁኔታው እጅግ በጣም ሰፊ የሆነ በመጣበት ሁኔታ የነዚህ ሰዎች ወደ ሀገር ውስጥ መግባት በተለይም ደግሞ ኢሙቬብል የምንለውን ሴንሲቲቭ የሆነውን ፕሮፐርቲ ደግሞ ኦውን እንዲያደርጉ ኦነርሺፕ ደግሞ ሲመጣል ተያይዞ ሊመጣ የሚችሉ ራይቶች አሉ። የማስተላለፍ መብት ህገ መንግስቱ ላይ የተቀመጡ መብቶች አሉ። እነዛን ሁሉ በምንሰጥበት ጊዜ በሀገር ውስጥ ያለው ቀድሞውኑም እጅግ በጣም ልዩነት የፈጠረው የአቅርቦትና ፍላጎት እንዴት ሊጣጣም ነው? ከባህል ጋር ያሉትን ከሴኩሪቲ ጋር ያሉትን ነገሮች ህጉ በምን አይነት አግባብ አይቶታል የሚለውን ነገር በማንሳት በቅድሚያ ሊሰሩ የሚገባቸው የቤት ስራዎች ያሉን በመሆኑ ቀድሞ ማየት ያስፈልጋል፣ እነዚህን የቤት ስራዎች መጨረስ ያስፈልጋል በሚል አሁን ላይ ግን ሊፈቀድ አይገባም የሚል ክርክሬን ነበር ያቀረብኩት። ከልብ እናመሰግናለን። ተመልካቾቻችን በዚህ አንጻርና አግባብ የክርክራቸውን ሀሳብ ማጠቃለያ ሰጥተውታል። በቀጥታ ወደ እርስዎ ልለፍ። እስቲ 3 ደቂቃ አለዎት። እናመሰግናለን። ኢሹዋችንም አሁን ግልጽ ነው የሚሆነው። የውጭ ዜጎች የማይንቀሳቀስ ንብረት የማግኘት መብታቸው ይጠበቅ ነው የሚለው። ያተኮርነውን ፖይንት እስካሁን የሚያወራናቸው ፖይንቶች ምንድን ናቸው? የውጭ ሀገር ዜጎች እኛ ሀገር ለጉብኝት ወይ በቱሪስት ሜካኒዝም መጥተው ሳይሆን እዚሁ ባሉት ይሰሩ የነበሩ ሲያለሙ የነበሩ ኢንቨስት ያደረጉ የውጭ ሀገር ዜጎች በሚሰሩት ኮረስፖንድ በሆነ ልክ ቤት የማግኘት መብታቸው ይከበር የሚል ነው። ይህም ደግሞ ሰብአዊ መብት
ስለሆነ ዩዲኤችአር ላይ አንቀጽ 17 ላይ በግልጽ ተቀምጧል። ፕሮፐርቲ ራይት የሁሉም ሰው መብት ነው። ይህን ደግሞ በአንቀጽ 13 ንዑስ 2 መሰረት ሀገራችን ተቀብለዋለች። ስለዚህ ዜጎች የውጭ ሀገር ዜጎችም ሆኑ እዚህ ያለው ዜጋ እኩል በሆነ ማነር የማይንቀሳቀስ ንብረት የማግኘት መብቱ ቢከበር ሀገር ትጠቀማለች። ዜጋ ተኮር የሆነም አፕሮች እንከተላለን። ስለዚህ በዚህ ልክ ቢፈቀድላቸው ዜጋው አይጎዳም የሚል ነው። ከብዙ ዳይሜንሽን አይጎዳም ብለን አስበናል። ምንም እንኳን ኢኮኖሚክ ራሽናሊቲ ቢኖረውም ሌሎች ራሽናሊቲዎችን ሁሉ አንሰናል። ሀገራችን ወደ አንድ እርከን ከፍ የሚያደርጋት ነው ብለን ስለምናስብ ስቲል አርጊው ማድረገው በዚህ ልክ ነው። አመሰግናለሁ። ከልብ እናመሰግናለን። ተመልካቾቻችን ከዚህ አንጻር የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ይገድባል አይገድብም ስንል እስካሁን ክርክር አድርገናል። አሁን የቀረው የትኛው ሐሳብ ነው ገዢ ሐሳብ? የትኛው ሐሳብ ነው አሳማኝ ሐሳብ? የትኛውን ሐሳብ የተከራካሪ ሐሳብ ነው የገዛችሁት የሚለውን ምርጫ ከማድረጋችን በፊት እነሱ የእናንተ መምህራኖችም አይደሉ? ፍትሃዊ ለማድረግ ሚዛናዊ ለማድረግ ገለልተኛ ለማድረግ ምርጫችንን ምናልባት ከይቅርታና ከአክብሮት ጋር እነሱን ለ2 ደቂቃ ያህል ውጪ እንሸኛቸዋለን። ከዛ ምርጫ እናደርጋለን። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ይገድባል ሲሉ ክርክር ላደረጉት ለአቶ ዳግም ታሪኩ የሕግ መምህር እንዲሁም በማናቸውም ደረጃ ፍርድ ቤት ጠበቃና የሕግ አማካሪ ናቸው። የእሳቸው ሐሳብ ገዝቶኛል የምትሉቱ ካላችሁ በዚህ በአረንጓዴው ካርዳችሁ ከፍ አድርጋችሁ ትመርጡልናላችሁ። የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት አያጣብብም ሲሉ ለክርክር ለተሰየሙት ለአቶ ኑር ሁሴን ኢድሪስ የሕግ መምህር በማናቸውም ደረጃ ፍርድ ቤት ጠበቃና የሕግ አማካሪ ናቸው። የእሳቸውን ሐሳብ የገዛችሁላቸው እባካችሁ ካርዳችሁን ከፍ አድርጋችሁ ምርጫችሁን አድርጉልን። በተነሳው ጉዳይ ላይ ሐሳብ አልያዝኩም ያላችሁ ካላችሁ በነጩ ካርድ ከፍ አድርጋችሁ ምርጫ አድርጉልን። እስቲ ተመልካቾቻችን ውጤት ደርሶናል። የእውነቴን ነው የምላችሁ፣ ውጤት ደርሶናል። ቅድመ ክርክር ላይ ክርክር ከማድረጋችሁ በፊት የመረጣችሁ የነበራችሁ አያጣብብም ስትሉ ምርጫ ያደረጋችሁ 17 ነበራችሁ። ከክርክሩ በፊት ያጣብባል ስትሉ የነበራችሁ 13 ነበራችሁ። ሐሳብ አልያዝኩም ያላችሁ የነበራችሁ 4 ናችሁ። ይሄ ከክርክር በፊት ነው። ውድ ተመልካቾቻችን ከክርክር በኋላ ያጣብባል ስትሉ የነበራችሁ 17 የነበራችሁ 89 ሆናችኋል። አያጣብብም ስትሉ የነበራችሁ 13ቱ ወደ 14 አድጋችኋል። 74 የነበራችሁ ሐሳብ አልያዝኩም ያላችሁ መራጮች አንድ ብቻ ሰው ሐሳብ አልያዝኩም ብሏል። ቅድም ስንል 74 ሰዎች ሐሳብ አልያዝኩም ያሉ ሰዎች፣ ግንዛቤው ዕውቀቱ በዛ ደረጃ አልገባኝም ዓላማው ያሉ ሰዎች አንድ ሰው ብቻ እስኪቀር ድረስ ግንዛቤ አግኝተው ሐሳባቸውን ቀይረዋል። በዛሬው ፕሮግራማችን የውጭ ባለሀብቶች የማይንቀሳቀስ ንብረት ባለቤት እንዲሆኑ መፍቀድ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ያጣብባል ሲል ለክርክር የተሰየመው አቶ ዳግም ታሪኩ የሕግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የሕግ አማካሪ 89 ለ14 በሆነ ሐሳብ አቶ ኑር ሁሴን ኢድሪስ የሕግ መምህር በማናቸውም ደረጃ ፍርድ ቤቶች ጠበቃና የሕግ አማካሪ የሆኑትን የእሳቸውን ሐሳብ በሐሳብ አሸንፎታልና ሐሳባቸው ሊለያይ ይችላል። የሐሳብ ልዕልናን በሐሳብ ልዩነት በሐሳብ ላይ መተማመንን ለማስረጽ ነውና የምንሰራው። ለተሻለ ለውጥ
እንስጋ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ዘወትር ረቡዕ ከምሽቱ 3 ሰዓት እስከ 4 ሰዓት በአርትስ ቴሌቪዥን፣ ዘወትር ሐሙስ ከ5 ሰዓት እስከ 6 በአርትስ ቴሌቪዥን፣ ዘወትር አርብ ከቀኑ 8 ሰዓት እስከ 9 ሰዓት በአርትስ ቴሌቪዥን ወደ እናንተ ወደ ውድ ቤተሰቦቻችን ይደርሳል። ሐሳባቸው ሊለያይ ይችላል፣ እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል። እናንተም ተነስታችሁ አክብሩልን። ታንክ ዩ